ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ይህ አዋዜ ልዩ ሰበር ነው። አሜሪካ ለጊዜው ጎራዴዋን ወደ ሰገባው ከተተች። ኢራንም ባህሪዋን አድባ ወደ ጠረጴዛው መጣች። አንድ የአሜሪካ ባለሥልጣን የፕሬዝደንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺም የፊታችን አርብ ቱርክ ኢስታንቡል ውስጥ ለውይይት ቀጠሮ መያዛቸውን አረጋገጡም። ይህ በእንዲህ እንዳለ የፕሬዝደንት ዶናልድ ትራምፕ የአንገብጋቢ ጉዳዮች ተተኳሽ ስቲቭ ዊትኮፍ ከታቀደው የአሜሪካና የኢራን የዕለተ ዓርብ ቀጠሮ በፊት 3 ቀናት ቀደም ብለው በነገው ዕለት ማክሰኞ እስራኤል እንደሚገቡ ተገለጸ። ልዩ መልእክተኛው በቆይታቸው ወቅት ከአገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከእስራኤል መከላከያ ኃይል ኤታማዦር ሹም ሌተናንት ጀነራል ኢያር ዛማር ጋር ተገናኝተው ይነጋገራሉ። ኤታማዦር ሹም ኢያር ዛማር ከአሜሪካዊ አቻቸው የኤታማዦሮች ሊቀመንበር ጀነራል ቃኤልና ሌሎች ከፍተኛ ወታደራዊ አዛዦች ጋር ባለፈው አርብና ቅዳሜ በአሜሪካን አገር ሲወያዩ ቆይተው ትናንት እሁድ ወደ አገራቸው መመለሳቸውና ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተገናኝተው በጉዳዩ ላይ መነጋገራቸው ይታወቃል። የእስራኤልና የአሜሪካ ትከሻ ከባድ የጦር ሰዎች በጠረጴዛ ዙሪያ ተከታታይ ስብሰባዎች ያደረጉት ስለ ኢራን ለመነጋገር ነበር። የነገው ውይይትም እንደዚሁ አጀንዳው ኢራን መሆኗ ታውቋል። አንድ የአሜሪካ ባለሥልጣን እንደሚናገሩት የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራኖች የጦር ቀረርቷቸውን ትተው እሳቸው ዘንድ ቀርበው አንዳች ውል እንዲጨብጡ ሲጣሩ ቆይተዋል ይላሉ። አክሲዮስ የተሰኘው የአሜሪካ የድረገጽ ዜና ምንጭ 2 ምንጮችን ጠቅሶ እንዲዘገበው የዚህ በኢራን አናት ላይ የተዘረጋ የአሜሪካ ጎራዴ ወደ ሰገባው እንዲከተት የሚያደርግ ዲፕሎማሲያዊ መገላገያን መንገድ እያጋፈሩ ያሉት ቱርክ፣ ኳታርና ግብፅ ናቸው። በተመሳሳይ ዜና የኢራኑ ፕሬዝደንት ማሱድ ፔጀሽኪያን የአሜሪካዎቻቸው ፕሬዝደንት ዶናልድ ትራምፕ በእስላማዊት ሪፐብሊኳ ላይ የተደገሰው ወታደራዊ እርምጃን የሚያስቀር ውል ላይ እንደምንደርስ ተስፋ አደርጋለሁ ማለታቸውን ተከትለውም ከአሜሪካ ጋር የተቋረጠው የኒውክሌር ድርድር እንዲቀጥል በዛሬው ዕለት ትዕዛዝ መስጠታቸው ታውቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በዛሬው ዕለት ለሀገራቸው ክኒሴት ወይም ፓርላማ ባደረጉ ንግግር እስራኤል ለማንኛውም ታሳቢ ትዕይንት ሁሉ ዝግጁ መሆኗን አረጋግጠዋል። እኛ ላይ ጥቃት የፈጸመ ሁሉ አሉ ኔታንያሁ ለፓርላማቸው ሲናገሩ፣ እኛ ላይ ጥቃት የፈጸመ ሁሉ የማይሸከመውን መዘዝ ይጋፈጣል ብለዋል። ይህ በእንዲህ እንዳለ የራሽያ ቤተ መንግሥት ክሬምሊን በሰጠው መግለጫ ሞስኮ የተፈጠረውን ውጥረት ለማርገብ እየጣረች መሆኑንና የኢራንን ዩራኒየም ለማበልጸግም ሆነ የበለጸገውን ጠብቆ የማቆየት አገልግሎት ለመስጠት ፈቃደኛነቷን ከገለጸች ብዙ ጊዜ እንደሆነው አስታውቃለች። ራሽያ የበለጸገውን የኢራን ዩራኒየም ከኢራን ተቀብላ በእሷ እጅ ውስጥ ለማቆየት ከቴሄራን ጋር ተነጋግራ እንደሆነ በጋዜጠኞች ጥያቄ የቀረበላቸው የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሲመልሱ ይህ ጉዳይ ከፍተኛ አጀንዳችን ሆኖ ቆይቷል ብለዋል። ዳንኤል፣ ይህንን ዜና እንግዲህ በአዋዜ አንድ ላይ በዛሬው ዕለት ዘግበነዋል። ይኸውም የሰላጤው መንግስታት
የኢራን ጎረቤቶች እንደዚሁም ቱርክ በጋራ የተጫወቱት ሚና ፍሬ እያፈራ መሆኑን ነው የምንመለከተው። እነዚህ ሀገሮች በተለይም ሰላጤዎቹ ሀገሮች በዚህ አጋጣሚ ለምሳሌ ሳውዲ አረቢያ ለመጠቀሷ የሚገርም ነው። በተጨባጭ ግን ግብፅ፣ ኳታር፣ ሁሉም ማለት ትችላለህ በዚህ ጉዳይ ይህ ጦርነት እንዳይካሄድና ይህን ጦርነት ለማካሄድ ምክንያት የሆኑትን ነገሮች በስምምነት በድርድር በማስወገድ እንዲቀር ጥረት የማድረጉን ግንባር ቀደም ኃላፊነት ወስደዋል። የወሰዱበት ምክንያት እነዚህ ሀገሮች በሙሉ አሜሪካ የጦር ሰፈሮች በግዛቶቻቸው ይገኛሉ። በግዛቶቻቸው ላይ የአየር ኃይልና የተለያዩ የወታደራዊ ጦር ሰፈሮች መገኘት ብቻ ሳይሆን ከ50 ሺህ ያላነሰ የአሜሪካ ጦርም ይገኛል ተበታት ነው። በተለይ የተባበሩት አረብ ኤሚሬት አልኡዴድ የተባለው የአሜሪካ ትልቁ የመካከለኛው ምስራቅ የአየር ኃይል ጦር ሰፈሯ ውስጥ 10 ሺህ የአሜሪካ ወታደሮች ናቸው የሚገኙት በተለያየ ሙያ። ስለዚህ የኢራኑ መንፈሳዊ መሪ አሊ ካሚኒ ትናንት እሑድ የሰጡት መግለጫ አሜሪካ ቃታ ስባ የሆነ ግጭት ብታስነሳ የሀገራቸው ምላሽ ፈጣንና የማያቅማማ በእነዚህ አገሮች በሳዑዲ አረቢያ፣ በተባበሩት አረብ ኤሚሬትስ፣ በኳታር፣ በባህሬን ምናልባትም በኩዌትና በኢራቅ የተንሰራፋው የአሜሪካ የጦር ሰፈሮች ላይ በተመሳሳይ ሰዓት ከፍተኛ ድብደባ እንደሚያካሄዱ ነው የዛቱት እና ይህንንም የሚያደርጉት አሊ ካሜኒ እሑድ ዕለት እንደገለጹት ጦርነቱን ክልላዊ ጦርነት ለማድረግ የተናጠል የአሜሪካና የኢራን ሳይሆን በአጠቃላይ ሁሉም ሀገሮች ወደዱም ጠሉም የሚገቡበት ጦርነት እንዲሆን እንደሚያደርጉ በይፋ አስጠንቅቀዋል። ስለዚህ እነዚህ የሰላጤው ሀገራት ምንድን ነው የሚሉት? ይዋሊደር እንጂ የኢራን አገዛዝ መውደቁ አይቀርም ብለው ያምናሉ። የአገዛዙ መውደቅ የጊዜ ጥያቄ ብቻ ነው። ነገር ግን ሲወድቅ በተለይ በአሜሪካ ወታደራዊ ጥቃት ጫሪነት ከሆነ ለዚህ መንግሥት መፍረስ መዳከም ቁልፍ የሆነውን በአባላት መካከል የሐሳብና የአቋም ልዩነት መፈጠርን የሚያክልን ነገር የአሜሪካ ጥቃት ቢጀመር ይሄ ልዩነት ይቀርና አንድ ይሆናሉ። ሁለተኛ የአሜሪካ ወታደራዊ ጥቃት የዝረራ ምት ያክል ነው እና ይሄ ደግሞ ኢራንን የቆሰለ ነበር አድርጎ በግዛቶቻቸው የሚገኙ የአሜሪካ ጥቅሞች ላይ ያው የሚፈራው የኢራን የሚሳኤልና የሰው አልባ በላ እነሱ ላይ እንዳይጎርፍባቸው በከፍተኛ ደረጃ ይሰጋሉ። ስለዚህ ኢራኖች የዛቱት ዶናልድ ትራምፕ የመጀመሪያዋን ጥይት ቢተኩሱ እነሱም ጦርነቱን በአሜሪካ ጥቅሞች ላይ በማካሄድ ጦርነቱን በሁለቱ ሀገሮች ተወሰነ። የኢራንና የአሜሪካ ሳይሆን በአጠቃላይ ሁሉም የሰላጤው አገራት ወይም ራሱ ክልሉ ሁሉ በጦርነት ተቧድኖ የሚተላልቅበት ጦር ሜዳ ነው የምናደርገው የሚል ማስጠንቀቂያ ነው ከኢራኖች ሲመጣ የነበረው። ስለዚህ በማናቸውም መንገድ ይህንን ማስቀረት ፈልገዋል እነዚህ የሰላጤው ሀገራት። ቅድም እንዳልኩህ የአገዛዝ ሊወድቅ ነው ብለው ያምናሉ። መውደቁም አይቀርም ብለው እዚህ ግንዛቤ ላይ በጨበጣቸው ነግረዋል አሜሪካ። ነገር ግን ያ የስርዓቱ መውደቅ መምጣት ያለበት በምስጥ እንደተበላ ወይም ብል እንደበላው በቁሙ አልቆ ቀፎ ሆኖ እና በተጠና እና በታቀደ መንገድ ክምብል ማድረግ ነው የሚል አቋም አላቸው። የአሜሪካ ወታደራዊ ጥቃት ከሆነ ግን በቀጥታ ይሄንን ለመበገርና ክልልም ጦርነት ስለመክታት ሲሉ እኛንም እሳት ውስጥ ይከቱናል የሚል ፍርሃት አላቸው እነዚህ የሰላጤው ሀገራት። እንዲሁም በተጨማሪ ግብፅ መጨረሻ ላይ እንግዲህ በምታየው መልኩ የፊታችን አርብ ኢራን ውጭ ጉዳይ ሚኒስትር አባስ አርጋቺና የፕሬዚደንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ኢስታንቡል ውስጥ ለድርድር ይቀመጣሉ ተብሎ ታድኗል። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ።
ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ዓለም ኢራኖች አሜሪካንና እስራኤልን በተመለከተ ያላቸው አረዳድ ኢራን የአገዛዝ ለውጥ እንድታደርግ እንደሚፈልጉ ነውና፣ ስለዚህ ዓለም ኢራን የአገዛዝ ለውጥ እስካላደረገች ድረስ ከአሜሪካ ጋር የምታደርገው ድርድር ፍሬ ያፈራል ብሎ ማሰብ ይቻላል ወይ? አሁን ትልቁ ጥያቄ ኢራኖች ይሄ በአቅራቢያቸው የተገነባውን አርማጌዶን ፍላጻውን ሰይፉን እላያችን ላይ ከመምዘዙ በፊት ከወዲሁ ይህን ነገር የምናቆምበት የምናስቀርበት መንገድ ተፈጥሮ እኛም አገዛዙን ወይም ስርዓቱን ማስቀጠል የምንችልበትን መንገድ እንይ በሚል ያደረጉት እንደሚሆን ይታሰባል። እንዳልከው ግን የኔ የግል አስተያየቴ እንዴት እንደሚሳካ አይታየኝም ዳንኤል። ለምሳሌ የኒውክሌር ፕሮግራሟን በተመለከተ በማንኛውም መመዘኛ የእውነታችን ነው አቋማችን ነው እያሉ እያስገነዘቡ ነው ያሉት። ኒውክሌር ቦምብ አንፈልግም የሚል ማለት ነው። ነገር ግን ዩራኒየም የማበልጸግን ስራ በኒውክሌር ማብላያዎቻቸው ይሄን ለማንም አሳልፈን አንሰጥም። ለማንም የውጭ አካል ለእኛ የሚያስፈልገንን ለሰላም አገልግሎት የሚያስፈልገውን ብቻ እያጣራህ አቅርብልን ለማለት አናደርገውም። በራሳችን የኒውክሌር ቴክኒሽያኖች በራሳችን የኒውክሌር ሪያክተር ውስጥ ለሰላማዊ አገልግሎት የሚያስፈልገንን የኒውክሌር ኃይል ወይም የኒውክሌር ነዳጅ ወይም የኒውክሌር ዋቴቨር ራሳችን መጥመቅ አለብን፣ ይሄ ለድርድር አይቀርብም ሲሉ ነበር። አንድ በል ሁለተኛ ዋንኛው የሰላጤ ጎረቤት ሀገሮቻቸውን በቁማቸው እያባነነ ያለና ይህን ለማስቀረት ሲሉ ውስጥ ለውስጥ ከአሜሪካ ጋር ሲነጋገሩ የቆዩት እነዚህ የሰላጤው አገራት የሚፈሩት ነገር የኢራን የሚሳኤል ክምችት ነው እና አብዛኞቹ በኢራን አጭር ርቀት መቺ ሚሳኤል የውጤት ርቀት ውስጥ ናቸው እና በመካከለኛ መቺ ሚሳኤል። እነዚህ ደግሞ ጸረ መርከብ ሚሳኤሎችን ጨምሮ ብዙ አይነት ተኳሾች አሏት ኢራን። ከአለፈው ሰኔ የእስራኤል ኢራን የ12 ቀናት ጦርነት የተረፉ ማለት ነው። ስለዚህ እነዚህ ሚሳኤሎች አሁን ባሉበት ደረጃ ጠቅላላው የሰላጤው ሀገራት ያላቸውን የአየር መከላከያ ሚሳኤል በአንድ ላይ ያላቸውን ኢራን ብቻዋን ያላት ክምችት ይበልጣል። ስለዚህ የሚሳኤል ሩምታውን እነዚህ ሀገሮች በሙሉ ፈርተውታል ማለት ነው እና በዋነኛነት በዚህ ድርድር ላይ ይሄንን የሚሳኤል ምርቷን አንደኛ የማምረቻ ተቋሟን ብዛት ደረጃ ለመገደብ፣ ሁለተኛ የሚሳኤሎቿን አይነት ለይቶ ማስቆምን ጭምር ያካተተ ድርድር ነው የሚሆነው። ይሄ እንግዲህ ፈጽሞ ለድርድር የማይነሳ የሚሉት ጉዳያቸው ነው ይሄ። ነገር ግን አሁን ዓርብ ዕለት ሲሄዱ አሜሪካ ከምታነሳው አንዱ ክምችቶቻቸው መውደም አለበት የሚሳኤሎቹ፣ ሁለተኛ መተኮሻዎቹም ቁጥር ይወሰናል። በተለይ ከ1200 ኪሎ ሜትር በላይ ያሉ ሚሳኤሎች በአጠቃላይ መመረት እንዲያቆሙ እስከሚነጥብ ድረስ ልትሄድ በምትችልበት ሁኔታ ነው አሜሪካውን ድርድሩ እየጠየቀ ያለችው። እሱ ብቻ አይደለም። ለክልሉ የተቀጽላ ኃይሎች ለምንላቸው ቤተጋትሮ ተራዳ ብለን ለምንጠራቸው ኃይሎች ወይም ሞገዶች ምንም አይነት ድጋፍ እንዳታደርግ የሚጠይቅ ነው። እነዚህ ሶስት ናቸው እና ኢራን በሶስቱም ተስማምታ እና ውል ከተፈራረመችና ይሄን ለማረጋገጥ የሚያስችል ፍተሻና ክትትል እንዲደረግባት ከተስማማች ኢራን ብታምንም ባታምንም ከነገሩ ጦሚደሩ የሚለውን አቋም በመውሰድ ከዚህ የአሜሪካ አርማጌዶን ለመትረፍ ያደረገችው ጥረት ነው ማለት ይሆናል። ዓለም አሁን እንግዲህ ኢራን ከአሜሪካ ጋር የምታደርገው ድርድር ውጤታማ ሆኖ ቢጠናቀቅ ራሱ የኢራን የውስጥ ሰላሟ ወደ ነበረበት ሊቀጥል ይችላል ወይ?
የኢራን ህዝብ ተቃውሞ የወጣው የአገዛዝ ለውጥ እንዲደረግ ከመፈለግ አንጻር አይደለም ወይ? ኢራን ከአሜሪካ ጋር የምታደርገው የኒውክሌር መሳሪያን የመስራትና አለመስራት ድርድር ለኢራን ህዝብ ዋነኛ ችግሩና ጉዳዩ ነው ወይ? አንተ እንዴት ታየዋለህ? በኢራን ገዢዎች ላይ የአሁኑም በላ ያስነሳባቸው በጣም የሀገሪቱን 31 ክፍለ ሀገሮች ያካተተ በ180 ከተሞች ድረስ የደረሰ የተጧጧፈ የተቃውሞ ማዕበል የተፈጠረባቸው ዋነኛው ምክንያት የኢኮኖሚ ስቃይ ነው። ሀገሪቱ ያለችበት የኢኮኖሚ ሁኔታ የገንዘቧ የመግዛት አቅም ትቢያ ለብሶ $1 1,500,000 ሪያል የሚመነዘረው $1 1,500,000። ሁለተኛ ኢኮኖሚው ከመጫጨቱና አቅርቦት ከመጥፋቱ የተነሳ ይሄ አቅም በኑሮ ውድነት ምክንያት ኑሮ የሚያሰቃየው ብቻ ሳይሆን ኢብን በኑሯቸው ሊቃን የሆኑ ብር ያላቸው ወገኖች እንኳ የሚፈልጓቸውን ምግቦች ሁሉ መደርደሪያ ላይ የማያገኙበት ሁኔታ ነው የተፈጠረው። ከውጭ የሚገቡ አንዳንድ ደግሞ በሀገር ውስጥም የከብት ምንድነው የሚባለው ወተት፣ ቅቤ ምናምን የመሳሰለው። ስለዚህ መሰረታዊ የተቋሙ መሰረት የኢኮኖሚ ግርጣት ነው። የህዝቡ ኑሮ መጨማደድ ነው። ከዚህ ምክንያቶች መካከል ብዙ ነው። ምክንያቱ የተለያየ ሊኖር ይችላሉ። አንዱና ዋናው ግን በሀገሪቱ ባላቋረጠ ማዕቀብ ውስጥ መኖሯ ነው። ሀገሪቱ በማዕቀብ የተነሳ እንደፈለገች ከዓለም ጋር የምትገበያይ አይደለችም። በማዕቀብ የተነሳ በርካታ ቢሊዮን ዶላሮች ታስሮባታል። በማዕቀብ የተነሳ በክልሉ በዓለማችን በጥቂት ዋነኛ የነዳጅ ዘይትና የተፈጥሮ ጋዝ ከሚባሉ ሀገሮች መሃል ሆና ነገር ግን እነዛን ሸጣ በህጋዊ ገበያ ላይ ሸጣ ገንዘቧን ዝቃ ህዝቧን በተድላ ማኖር የሚያስችላትን የኢኮኖሚ አቅም ለመጠቀም አልቻለችን። በማዕቀቡ የተነሳ ኢራን እነዚህን ስምምነቶች የምታደርግ ከሆነ አሜን ብላ የምትቀበል ከሆነ ኢሚዲየትሊ ይሄ ማዕቀብ ስለሚነሳላትና ማንኛውም የዲፕሎማሲም ሆነ የተመሳሰሉት መገለል ስለሚነሳላት ከምስራቁም ከምዕራቡም ልክ ቻይኖቹ እንደሚያደርጉት ከሁሉም ጋር ተገናኝቶ መሰኖኔ የኢኮኖሚ ችግሯን በቀላሉና በአፋጣኝ ልትፈታው ትችላለች ማለት ነው። ይሄም ደግሞ ኢሚዲየት የሆነ ሀገሪቱ ውስጥ የተፈጠረውን በአገዛዙ ላይ የታመቀውን የተቃውሞ እና የተካሄደውና ብዙ ደም የፈሰሰበትንና አሁንም ፍራቻ እየጠፋ ስለመጣ ተቃውሞውን ለመቀጠል ያቆበቆበውን የሀገሪቱን ሁኔታ ለመቀልበስ ያስችላቸዋል። አየህ፣ ዋናው ሁሉን ነገር ያባባሰው ከፖለቲካ ስርዓቱ ጋር ያላቸውን ትግል መነሻና ማቀጣጠያ የሆነው የኢኮኖሚው ሪሊ ለኢራናውያን ማይቻል ህይወትን አንቢሬብል ስላደረገባቸው ነው፣ ማይችሉ ስላደረገባቸው ነው። ስለዚህ ኢራኖች የሚያገኙት ጥቅም እነዚህ ስምምነቶች ቢፈራረሙ ይሄ አሁን ያልኩህ የማዕቀቡ መነሳትና ሀገሪቱ ሀብታም ናት እኮ ቤዚካሊ እና በጣም በአጭር ጊዜን ችግር ለመፍታት ያስችላታል። በወሳኝ መልኩ ደግሞ አሁኑኑ በቅጽበታዊ ውጤቱ ምንድን ነው? ይሄ በዙሪያዋ ወይም በአቅራቢያዋ አሜሪካ የዘረጋችው የየብስ የባህር የአየር የጦር ጭፍራ አንድ ሳይተኩስ እንደ ጠዋት ጤዛ ቀስ እያለ ከአካባቢዋ ይበተናል ማለት ነው። የኢራን መሪዎች ከፍተኛ ስጋት ዶናልድ ትራምፕ ኢራን ላይ የተኮሱለት ሊሚትድ የሚባለው የተወሰነ የሚባል ጥቃት እንኳ ቢያደርጉ ለመፈንዳት አፋፍ ላይ የደረሰው የተቃውሞውን በላ እንደሚያባብሱትና ከዚህ ቀደም ገጥሟቸው አያውቅም፣ ሊፈሩ አልቻሉም። ይሄ ሁኔታ ሊያጥለቀልቃቸው እንደሚችል ከፍተኛ ፍርሃት አላቸው። አቶሚክ ኮስት እንዳይተኮስ ይፈልጋሉ። አሁን እንደምናነበው ከሆነ ነው። ስለዚህ እነዚህ 3 ፖይንቶች ላይ አሜሪካ የምትጠይቃቸውን እሺ በማለት ውል መፈራረም ይችላሉ ወይ የሚለው ጥያቄ እንዳለ ሆነው ከተፈራረሙ ግን አሁን ያልኩን ነገር ነው ለኢራን የሚመጣላት። ነገር ግን እስካሁን ድረስ በምናውቀው የኢራን ሚሳይሎችና
የተጋትሮ ተራዳውን መደገፏን በተመለከተ አጀንዳ ሆነው ለድርድር ይዛው እንድትቀርብ የተገደደችበት ጠየቀችበት፣ እሷም እሺ ብላ ያቀረበችበት ጊዜና ሁኔታ አልነበረም። አሁን ግን ዶናልድ ትራምፕ እነሱን ሁለቱን ከኒውክሌር ቦምብ የሚባል አትይዥም፣ በአንቺ እጅ የሚብላላ አንቺ የምታበለጽግ ዩራኒየም አይኖርም፣ ከዚህ በፊት ያበለጸግሽው 90% ያበለጸግሽውና ወደ 400 ኪሎግራም የሚሆነው የበለጸገ ዩራኒየም ለምንም አይነት ሰላማዊ ተግባር የማይውል ነገር ግን 10% ብቻ ተጨማሪ በማበልጸግ 100% ደረጃ በማድረስ በዚህ ደረጃ ስታበለጸገው ለአቶሚክ ቦምብ ብቻ ማለት ነው እና ያንን ለአቶሚክ ቦምብ ብላ ያደረገችው ዝግጅት ስለሆነ ያንን 400 ኪሎ ግራም ክምችት አሳልፋ እንድትሰጥ እና የኒውክሌር ህልሟን እርም ብላ እንድትተው የሚሳኤል ምርትና ክምችቷን በተለይ እነዚህ የረጅም ርቀት የሚባሉት እስራኤል ላይ ጉዳት ሊያደርሱ የሚችሉ ሚሳኤሎችን የምታወድምበትና ምናልባትም ፈጽሞ ማታመርትበት በሌሎች ሚሳኤሎች ላይ ደግሞ እንደዚሁ የቁጥርና ገደብ የሚጣልበት በተጨማሪም ደግሞ ለዚህ ለተራዳ ኃይሉ ለምሳሌ በአሁኑ ሰዓት በጣም ተዳክሞ ከደቡባዊ ሊባኖስ በተለያየ መንገድ ወደኋላ እንዴት ተደርጎ ከእስራኤል ድንበር ከ30 ኪሎ ሜትር በላይ ሄዶ ከሊታኒ ወንዝ ባሻገር የሚገኘው ሄዝቦላ በምንም መንገድ ከዚህ በኋላ የኢራን ተቀጸላ ሆኖ ማገገም የማይችልበት እንደዚሁም ደግሞ ለየመን አውቲዎችም ምንም አይነት እገዛ ማሰጥበት ያን ግንኙነት ማቋረጥ አለባት። እነዚህን ነገሮች እሺ የምትል እነዚህ ናቸው እንግዲህ ዓርብ ዕለት ለድርድር የሚቀርቡት። እነዚህን በሙሉ አሜን ብለሽ ተስማምተሽ ፈርሚ ነው የዶናልድ ትራምፕ አቀራረብ። እንግዲህ ወይም ደግሞ አናቅም በምን ደረጃ ሊግባቡ እንደሚችሉ። እነዚህ ሶስቱ ግን ዓርብ ዕለት ኢስታንቡል ውስጥ ለድርድር የሚቀርቡ ናቸው። ኢራኖች በእነዚህ ላይ ስምምነት መድረስ ከቻሉ ከአሜሪካ ጋር እና እጅ መጨባበጥ ከቻሉ ይህ አስፈሪ የጦር ጭፍራ ገለል ይልላቸዋል። የኢኮኖሚ ማዕቀብ ይነሳላቸዋል። ያደፈጠው የተቃውሞ እንቅስቃሴ የሚፈነዳበት ሁኔታ ይታቀብላቸዋል። ተኩስ አይኖርም። ስለዚህ የማዕቀቡ መነሳትን ተከትሎ የሚያገኙት ኢኮኖሚያዊ ትሩፋት ሀገሪቱ ውስጥ ያለውን ውጥረት ለማስተንፈስና ነገሮችን መልሰው በጥሩ ሁኔታ እንዲቆጣጠሩ እድል ሊሰጣቸው እንደሚችል ይታመናል። ግን ጥያቄው እንዳቀረብክልኝ ይህንን ኢራኖች በዚህ ደረጃ እሺ ብለው ይፈራረማሉ ከሆነ ጥያቄ ለእኔ እኔ የምሰጥ መልስ ፈጽሞ ምንም ልልም አልችልበት ጉዳይ ነው። ይህንን ካደረጉም የሚያውቁት የተለየ ምክንያት አለ፣ ቅድም ያልኩ ነገር ነው። ካላደረጉም ደግሞ ሊገባ የማይችል ቁርጠኛነት አላቸው ማለት ነው። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ዓለም ራሽያ ለኢራን የኒውክሌር ግንባታ የምታደርገው ማንኛውም አይነት እገዛ ከአሜሪካ ጋር ያላትን ግንኙነት የሚያሻክርና ከዛም ባለፈ ደግሞ ግንባር ለግንባር የሚያጋፍጣት አይሆንም ወይ? ኖ፣ ይሄ እኮ ትብብር ነው። ይሄ አሜሪካም የምትወደው ነው። እነዚህ 6ቱ ሀያላን ሀገሮች የኢራንን ኒውክሌር ምንድን ነው ኢራን የኒውክሌር ቦምብ ህልሟን እድሜ ብላ እንድትተውና በምትኩ ማዕቀቡ እንዲነሳላት በፕሬዚደንት ባራክ ኦባማ ጊዜ የተጀመረ ጥረት ነበረ። የ6 ሀገሮች ማለት አሜሪካ፣ እንግሊዝ ካልተሳሳት፣ ፈረንሳይ፣ ቻይና፣ አይ ቲንክ ጀርመን ትመስለኛለች እና ራሽያ። እነዚህ 6 ሀገሮች በጋራ ሆነው
ከኢራን ጋር ድርድር ያደርጉ ነበር። የተለያዩ ቅድመ ሁኔታዎች አስቀምጠውላት ለመነሻም የኦባማ መንግስት በማዕቀብ ከተያዙባት ገንዘቦች ውስጥ የተወሰነ ቢሊየን በአውሮፕላን ተጭኖ እንዲገባላት ያደረገው ነው የሚባለው። እንደዚህ ሁኔታዎች ተመቻችተው ሂደት ነበረ። ዶናልድ ትራምፕ ናቸው በመጀመሪያ የስልጣን ዘመናቸው ሲመጡ የሰረዙት ማለት ነው። ስለዚህ በዛ ስምምነት አንዱ ይህንን የበለጸገ ዩራኒየም በማናቸውም ሰዓት በሁለት ሳምንት ጊዜ ውስጥ ወደ አቶሚክ ቦምብ ልትቀይረው የምትችለውን 90 በመቶ የበለጸገ ዩራኒየም 400 ኪሎ ግራሙን ራሽያ ተቀብላ ታስቀምጣለች ማለት ነው። ራሽያ ያን ጊዜ 6ቱ ሀገሮች ጋር ከአሜሪካ ጭምር አብራ አምናበት የኢራንን የኒውክሌር ስጋት ለማስወገድ በዛውም ኢራን ሌላ ጥቃት እንዳይመጣባት ማዕቀቡ እንዲነሳላት ምሰራው ነበረ። ስለዚህ አሜሪካ ማነው ራሽያ ያንን ወስዳ ማስቀመጧ ትልቅ እገዛ ነው የሚሆነው። አሜሪካን በጸጋ ነው ብትቀበለው እና እንደዚሁም ደግሞ የኒውክሌርን ለሰላማዊ ዓላማ የሚያስፈልጋትን ብቻ እየመጠነ የሚያቀርብላት ተቋም በሰላጤው ሀገራት ጋር በመሆን በግዛቷ እንደሚያቋቁሙ ዶናልድ ትራምፕ አማራጭ ሰጥቶ ነበር። ያ ከሚሆን እኔም ቢያስፈልጋትን የኒውክሌር ነው ለሰላማዊ አገልግሎት የሚውለውን በምታቀርበው ጥያቄ መሰረት እያበለጸግኩ እሰጣለሁ የሚል ነው የራሽያ አቀራረብ እና ይህም እንደ ትልቅ መፍትሄ ሊታይ የሚችል ነው እንጂ ለጦርነት ቢጋብዝ አይደለም ሀገራት። ዓለም ኢራን የኒውክሌር መሳሪያን መስራት የህልውናዋ ጉዳይ ከሆነና አሜሪካም ደግሞ ኢራን በምንም መልኩ የኒውክሌር መሳሪያ እንድትሰራ አትፈልግምና ስለዚህ አሁን የሚያደርጉት ድርድር ፍሬ አልባ ሊሆን ይችላል ብሎ ማሰብ ይቻላል ወይስ ደግሞ ዶናልድ ትራምፕ ሀሳባቸውን ሊቀይሩ ይችላሉ? እውነቱን ከጠየቀኝ እንደ በነፍሴ ይሳካል የሚል አይደለም። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ እነዚህ ሶስቱ ስርዓቱ የተመሰረተባቸው ሶስቱ መሰረቶች ጸረ እስራኤል ጸረ አሜሪካ ሆኖ የተመሰረተው እና እነዚህን አገራት ጸረ አድርጎ ማየት ብቻ ሳይሆን የህልውናው ጸርም አድርጎ ስለሚያምን በእነሱ እንዳይጠፋ የፈጠረው ስትራቴጂ መዳኛው ራሱን መጠበቂያው የኒውክሌር አምቢሽኑ ነው፣ የሚሳኤል ክምችቱ ነው። ሶስተኛ ደግሞ የተጋትሮ ተራዳው ነው። ወይም ደግሞ እስራኤል እንደምትለው የኢራን እስላማዊ ቤተኞች በአንገት ዙሪያ የጠመጠሟቸው እባቦች ነው የምትላቸው። ስለዚህ እነዚህ ሶስቱ የህልውናቸው ዱካ ናቸው እና እነዚህ ሶስቱ ላይ ኮምፕሮማይዝ ለማድረግ ይችላሉ ብሎ ለማሰብ ያስቸግራል። አሁን ከፊት ለፊታቸው አደጋ ቢጋረጥም እና ይህ ሁኔታ የፍጻሜው ጦርነት ሆኖ ህይወታቸውንም ስርዓታቸውንም ሊያሳጣቸው የሚችል አደጋ መሆኑ በማይካድበት ሁኔታ ውስጥ እንኳ ቆመው እነዚህን ሶስት የስልጣን መሰረቶቻቸው ዱካ የሆኑ ነገሮችን በድርድር አሳልፈው ይሰጧቸዋል ብሎ ለማሰብ እና ከነሱ 47 ዓመት ከኖሩበትና ከምናውቀው እንትን በመነሳት እንደው ይሆናል ብሎ ለማሰብ ያስቸግራል። ከተቀበሉት ግን ይህ የጠበቃቸው የተፈጠረው በዙሪያቸው ያለው ነገር በትክክልም ፍጻሜያቸውን የሚያፋጥን ሆነው ስላገኙት ያላቸው አማራጭ ከመሞት መሰንበት ብቻ ሆነው ስላገኙት የሚያደርጉት ነው የሚሆነው። ስለዚህ እውነቱንም ንገረኝ ካልከኝ ለእኔ እንደው በፐርሰንት ደረጃ አስቀምጥ ብትለኝ በእነዚህ ሶስት ነጥቦች ላይ ተስማምተው ፕሬዚደንት ዶናልድ ትራምፕ ኃይላቸውን በማሳየት ብቻ ልክ ቬንዙዌላ ላይ ሊያደርጉ እንደሞከሩት ማለት ነው። እሱም አልተሳካላቸው። ኢንፋክት አንዳንድ ነገሮች ነበሩ። ማዱሮ በከበባ ምክንያት አድርጎ ማንኛውንም ነገር እንደራደር አሜሪካን አንቺ በምትፈልጊው መንገድ ብለዋል እና ምንም እርምጃ ሳይወስዱ ሰውየው ስልጣን ለቆ ወጥቶ እሳቸው የሚፈልጉት አስረክበው ለማድረግ ነው። አሁንም ይህንን ኃይል አስፈሪ ኃይል በዙሪያ በማቆም የሚፈልጉትን ለማስፈጸም ነው እና እሳቸውን በዛ በኩል ለእስራኤል ይኸውልሽ ያለ አንዳች ጦርነት የህልውና አደጋሽን ፈትቻለሁ፣ ለአውሮፓውያኑም ደቡብ አውሮፓ በኢራን የኒውክሌርና የሚሳይል ስጋት ውስጥ ናት፣ ለእነሱም በዚህ መንገድ ድል አድርጊያለሁ ይላሉ። ይሄ ዚ አርት ኦፍ ዘ ዲል እኔ የምታወቅበት ውል መዋል ጥበብ የሚሉትን እውን የሚያደርግላቸው ታላቅ አንጸባራቂ
ድል ሊሆን ይችላል። ይሄን ማድረግ ከቻሉ ኢራኖችም አደጋውን ያስቀራሉ፣ የሰላጤው ሀገራትም የተነፍሳሉ። ዓለምም የሆርሙዝ ሰርጥ ከመዘጋቱ አኳያ በጦርነቱ ምክንያት ሊመጣበት ከሚችለው የተለያየ መዘዝ በተለየ የኢኮኖሚ መዘዝ ይተርፋል። ምናልባት የኢራን መንግስትም በፍጥነትና እንግዲህ ማዕቀቡን የገደበው ይሄንን የማዕቀቡን በነሳት ተጠቅሞ ኢኮኖሚውን በማንሰራራት አጣዳፊ ለሆኑ ነገሮች የሚያስፈልገውን ገንዘብም አቅርቦትም የአንድ ቀን ነዳጃቸውን እንደ ልብ እየቀዱ መሸጥ እኮ ወዲያውኑ እፎይታ እኮ የሚያመጣ ነው። የትኛውንም ሸቀጥ ማስገባት የሚችሉ ህዝቦች እኮ ናቸው። ስለዚህ አሁን የተወጠረውን የሀገሪቱን የኢኮኖሚ ሁኔታ በሚያስገርም ፍጥነት ሊፈቱት ስለሚያስችላቸው ይሄኛውን መንገድ እውነቱ ለመናገር በማንም ላይ ስጋት የማይፈጥሩበት ሌላም ማንም ስጋት ሊፈጥርባቸው በማይችልበት ሁኔታ አቲንክ ኢራናውያን ጥሩ ህይወት ሊኖሩ ይችላሉ። ግን ሊሆን ይችላል ከሆነ ጥያቄ አሁንም በፐርሰንቴጅ አስቀምጥ ብትለኝ በዚህ በሶስቱ ላይ አሜሪካ እንደምትፈልገው አይነት ስምምነት የኢራን አመራሮች እሺ ይላሉ ከሆነ ጥያቄ እና በፐርሰንት አስቀምጦ ብትለኝ 5% አላስቀምጠውም። ዳንኤል ዓለም እንግዲህ ድርድሩ በሰላም እንዲጠናቀቅ የግል ምኞቴ ነው። ለትንታኔው በጣም አመሰግናለሁ። መልካም አዳር ይሆነልህ። መልካም አዳር። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።